that I'm certain Further. You'll hear the beat of a horse's Kipling. ታሪካችን የሚጀምረው በኒውዮርክ ከተማ የሻከረ ህይወትና የደመቁ ህልሞች መናኸሪያ በሆነችው በብሮንክስ ሰፈር ውስጥ ነው። በዚህ ሰፈር ውስጥ ጃማል ዋላስ የተባለ በአስራዎች የዕድሜ ክልል ውስጥ የሚገኝ ወጣት እናገኛለን። ጃማል ከኩዮቹ ለየት ያለ ስብዕና አለው። እርሱ በሁለት ተቃራኒ ዓለማት ውስጥ ነው የሚኖረው። በአንድ በኩል በሰፈሩ የቅርጫት ኳስ ሜዳ ላይ ተወዳዳሪ የሌለው የተዋጣለት ተጫዋች ሲሆን በሌላ በኩል ደግሞ ማንም እንዳያውቅበት ደብቆ በማስታወሻ ደብተሩ ላይ ድንቅ ስሜቶችንና ሐሳቦችን የሚያሰፍር የተሸሸገ ጥበብ ሰው ነው። ታዲያ ጀማልና ጓደኞቹ ሁልጊዜ ኳስ በሚጫወቱበት ሜዳ አጠገብ አንድ በአሮጌ መጋረጃዎች የተጋረደና ምስጢር ያዘለ አፓርታማ አለ። በዚያ ቤት ውስጥ ከዓለም ተገልሎ ብቻውን የሚኖር አንድ ምስጢራዊ ሽማግሌ ሰው አለ። ልጆችን ሰው በፍርሃትና በጉጉት መስኮቱ ላይ ያለው ሰው እያሉ ይጠሩታል። ስለሱ የሚያወሩት የሚያስፈሩ ወሬዎችና ወጣቶቹ ለፈተና የሚጋበዙበት ያ ምስጢራዊ መስኮት የጀማልን ሕይወት ሙሉ በሙሉ ወደሚቀይር አንድ አስገራሚ ጉዞ ሊመራው ጥቂት ቀናት ብቻ ቀርተውታል። አንድ ቀን ምሽት ጓደኞቹ ጀማልን ይፈታተኑታል። ድፍረቱን ለማሳየት ወደዚያ ምስጢራዊ ሰው ቤት በረንዳ ላይ በድብቅ እንዲገባና አንድ ነገር ሰርቆ እንዲወጣ ይነግሩታል። ጀማልም በሚስጥር ወደ ቤቱ ይገባል። ነገር ግን በድንገት ሰውየው ሲነቃበት ደንግጦ ቦርሳውን ጥሎ ይፈረጥጣል። በዚያ ቦርሳው ውስጥ ጀማል የጻፋቸው በርካታ የግል ማስታወሻ ደብተሮች ነበሩ። ከጥቂት ቀናት በኋላ ያ ምስጢራዊ ሰው የጀማልን ቦርሳ በመስኮቱ ላይ ወርውሮ ይጥለታል። ጀማል ቦርሳውን ከፍቶ ሲያይ በጣም ይገረማል። ሰውየው ማስታወሻዎችን በሙሉ አንብቦ በቀይ ቀለም ሰፊና ጠቃሚ የሥነ ጽሑፍ እርማቶችንና አስተያየቶችን አስፍሮባቸዋል። ጀማል በዚህ ሰው ማንነት ተደንቆና ተስቦ እንደገና ወደ ቤቱ በመሄድ እንዲያስተምረውና ምክር እንዲሰጠው ይጠይቀዋል። መጀመሪያ ላይ ሰውየው በንዴት ቢያባረረውም የጀማልን ከፍተኛ ፍላጎትና እውነተኛ ተሰጥኦ ካየ በኋላ በሩን ይከፍትለታል። ጀማል በኋላ ላይ እንደተረዳው ይህ ሽማግሌ ሰው ዊሊያም ፎሬስተር ይባላል። ፎሬስተር ከብዙ ዓመታት በፊት አንድ እጅግ በጣም ዝነኛና በዓለም አቀፍ ደረጃ አንደኝነት ሽልማት ያገኘ ታላቅ መጽሐፍ የጻፈ ደራሲ ነው። ነገር ግን ከዛ መጽሐፍ በኋላ ከዓለም ሕዝብ ተለይቶ ከሰዎች ጋር መገናኘት አቁሞ በዚህ አሮጌ አፓርታማ ውስጥ ራሱን ዘግቶ መኖርን መርጧል። ፎሬስተር ለጀማል ጠንካራ መመሪያዎችን ይሰጠዋል። የመጀመሪያው መመሪያ የሥነ ጽሑፍ ጥበብን በቁም ነገር ማጥናት ሲሆን ሁለተኛውና ዋናው መመሪያ ደግሞ ስለ ፎሬስተር ማንነት፣ ህልውናና በመካከላቸው ስላለው ግንኙነት ለማንም ሰው ለአንድም ሰው እንኳን እንዳይናገር የሚል ምስጢራዊ ቃል ኪዳን ነበር። ጀማልም በዚህ ተስማምቶ በየቀን ወደ ፎሬስተር ቤት እየመጣ በታይፕራይተር ወይም የጽህፈት ማሽን ላይ መጻፍና ከሽማግሌው ደራሲ ትልቅ ዕውቀትን መቅሰም ይጀምራል። በዚህ መሃል ጀማል በትምህርት ቤቱ ፈተና ላይ ባመጣው እጅግ ከፍተኛ ውጤት ምክንያት በኒውዮርክ የሚገኝ አንድ በጣም ታዋቂና የሀብታም የግል ትምህርት ቤት ወይም ፕራይቬት ስኩል የነጻ ትምህርት ቤት እድል ስኮላርሺፕ ይሰጠዋል። ጀማል ወደ እሱ ትምህርት ቤት ሲቀላቀል አካባቢው ሙሉ በሙሉ የተለየ ይሆንበታል። እዚያ ያሉ ተማሪዎች በሙሉ ባለጸጎችና ነጮች ሲሆኑ በአዲሱ ትምህርት ቤት ውስጥ ፕሮፌሰር ክሮፎርድ የተባለ በጣም ጥብቅና ትዕቢተኛ የሥነ ጽሑፍ መምህር አለ። ይህ መምህር ጀማል ከብሮንክስ የመጣ ጥቁር ወጣት በመሆኑ ብቻ የዚህን ያህል ጥልቅና ድንቅ ድርሰቶችን መጻፍ ይችላል ብሎ በፍጹም አያምንም። ጀማል የሚያስረክባቸውን ጽሑፎች በሙሉ በጥርጣሬ ማየት ይጀምራል። ምናልባትም ከሌላ ቦታ ሰርቆ ወይም ፕላጊያሪዝም ሊሆን ይችላል ብሎ ያስባል። ጀማል በትምህርት ቤቱ በሚያጋጥመው ጫናና በፎሬስተር ቤት ውስጥ ባለው ጥብቅ ሕይወት መካከል መዋዠቅ ይጀምራል። በአንድ በኩል ፎሬስተር ጀማልን ከአፓርታማው ወጥቶ ዓለምን እንዲጋፈጥና ብቃቱን እንዲያሳይ ይገፋፋል። በሌላ በኩል ግን ፎሬስተር ራሱ ካለበት የፍርሃትና የጭንቀት በሽታ ወይም አጎራፎቢያ የተነሳ ከቤቱ ለመውጣት ፍቃደኛ አይደለም። ጀማል ፎሬስተርን ለመርዳትና ከቤቱ ለማስወጣት ቢሞክርም ሽማግሌው ደራሲ በንዴት ይቆጣል። በዚህ ውጥረት ውስጥ እያለ በትምህርት ቤት ትልቅ የሥነ ጽሑፍ ውድድር ይፋ ይሆናል። ጀማል በውድድሩ ላይ ለመሳተፍ ይወስናል። ጽሑፉን በሚያዘጋጅበት ጊዜ ከፎሬስተር ጋር ቀደም ሲል ከተለማመደባቸውና ፎሬስተር ከጻፋቸው አሮጌ ርዕሶች መካከል አንዱን መነሻ አድርጎ የራሱን አዲስና ግሩም ሐሳብ ጨምሮ ድንቅ ድርሰትን ይጽፋል።
ይሁን እንጂ ጽሑፉን በትምህርት ቤት ውድድር ላይ ካስረከበ በኋላ ፕሮፌሰር ክሮፎርድ የጽሑፉን መነሻ ርዕስና አንዳንድ አወቃቀሮችን ይመረምራል። መምህሩ ይህ ጽሑፍ ከታላቁ ደራሲ ከዊሊያም ፎሬስተር ድሮ ከታተሙ ድርሰቶች ጋር እንደሚመሳሰል ይደርስበታል። አሁን ጀማል በትልቅ ወጥመድ ውስጥ ወድቋል። ፕሮፌሰሩ ጀማልን ስርቆት ፈጽሟል ብሎ ሲከሰው ጀማል እውነቱን ለመናገርና ራሱን ለመከላከል ከፈለገ ከፎሬስተር ጋር ያለውን ምስጢራዊ ግንኙነት ማውጣትና የገባውን ቃል ማፍረስ አለበት። ካልተናገረ ደግሞ ከትምህርት ቤቱ የመባረርና የወደፊት ሕይወት የመበላሸት አደጋ ተደቅኖበታል። ጀማል ወደ ፎሬስተር ቤት ሄዶ እርዳታ ቢጠይቅም ፎሬስተር አሁንም ከዓለም ለመደበቅ ባለው ፍላጎት የተነሳ ጀማልን ለመርዳት ከቤቱ መውጣት እንደማይችል ነግሯል። ጀማል በታላቅ የሐሳብ ግጭትና በብቸኝነት ውስጥ ሆኖ የወደፊት ሕይወቱን የሚወስነውና የትምህርት ቤቱን የዲሲፕሊን ቦርድ ስብሰባ ለመጋፈጥ ይዘጋጃል። ጀማል የገባውን ቃል ለማፍረስ ሲል ምስጢሩን ሳይናገር ይቀራል። በዚህም ምክንያት በትምህርት ቤቱ የቦርድ ስብሰባ ላይ ፕሮፌሰር ክሮፎርድ ጀማልን በይፋ የሥነ ጽሑፍ ስርቆት ፈጽሟል ሲል ይከሰዋል። የትምህርት ቤቱ የበላይ ኃላፊዎች በጀማል ላይ ከባድ ቅጣት ለመጣል ይዘጋጃሉ። ሆኖም ግን የቅርጫት ኳስ ውድድሩን እንዲያሸንፍላቸው ስለሚፈልጉ አንድ እድል ይሰጡታል። ጀማል በሚቀጥለው ትልቅ የቅርጫት ኳስ ጨዋታ ላይ ትምህርት ቤቱን ካሸነፈ ክሱን በሚስጥር ሊያልፉለት እንደሚችሉ ይነግሩታል። በጨዋታው የመጨረሻ ሰኮንድ ላይ ወሳኙን ኳስ መግባት ስላልቻለ የመሸነፋቸው ምክንያት ይሆናል። አሁን ጀማል ከትምህርት ቤቱ መባረሩ ፍጹም እርግጠኛ ይመስላል። ይህ በእንዲህ እንዳለ ጀማልን መርዳት ባለመቻሉ ሕሊናው የገረፈው ዊሊያም ፎሬስተር በሕይወቱ ለመጀመሪያ ጊዜ ትልቅ ውሳኔ ወስናል። ለዓመታት የነበረበትን የፍርሃትና የብቸኝነትን አጥር ሰብሮ ብስክሌቱን እየነዳ በኒውዮርክ ጎዳናዎች መካከል በማለፍ ወደ ጀማል ትምህርት ቤት ያቀናል። በትምህርት ቤቱ የሥነ ጽሑፍ መድረክ ላይ ፕሮፌሰር ክሮፎርድና ተማሪዎች ተሰብስበው ሳለ በአዳራሹ የኋላ በር ፎሬስተር በድንገት ብቅ ይላል። መላው አዳራሽን ታላቅና የጠፋ ደራሲ ሲያይ በድንጋጤና በአድናቆት ይዋጣል። አንድ እጅግ በጣም ልብ የሚነካ ድርሰት ለታዳሚው በሙሉ ያነባል። ድርሰቱ ሲያልቅ መላው አዳራሽ በጭብጨባ ይናወጣል። ፕሮፌሰር ክሮፎርድ ይህ በሕይወቴ ከሰማኋቸው ድርሰቶች ሁሉ ምርጡ ነው፣ ይገርማል በማለት ይደነቃል። በዚህ ጊዜ ፎሬስተር ፊቱን ወደ ፕሮፌሰሩ አዙሮ ይህንን ድርሰት የጻፍኩትን አይደለውም፣ የጻፈው እዚህ የቆመው ጓደኛዬ ጀማል ዋላስ ነው በማለት እውነቱን ያውጃል። ፎሬስተር በመቀጠል ጀማል የራሱን የድሮ ርዕስ ለመጠቀም የእሱ ሙሉ ፍቃድ እንደነበረውና ጀማል ከማንም በላይ ታማኝና ድንቅ ደራሲ መሆኑን ይመሰክራል። በትምህርት ቤት የበላይ ኃላፊዎች ፊት የፕሮፌሰር ክሮፎርድ ተንኮልና ቅናት ይጋለጣል። ከሱም ውድቅ ሆኖ ጀማል በክብሩ ወደ ትምህርት ቤት ይመለሳል። ከዚህ ትልቅ ክስተት በኋላ የሁለቱም ሕይወት ሙሉ በሙሉ ይቀየራል። ፎሬስተር ፍርሃቱን አሸንፎ ወደ ትውልድ ሀገሩ ስኮትላንድ መጓዝ ይወስናል። ከመሄዱ በፊትም ጀማልን በሰላም ይሰናበቷል። ታሪኩ የሚያበቃው ከአንድ ዓመት በኋላ ነው። ጀማል በትምህርት ቤቱ ስኬታማ ተማሪ ሆኖ ትምህርቱን እየተከታተለ ሳለ አንድ የሕግ ጠበቃ ወደሱ ይመጣል። ጠበቃውም ዊሊያም ፎሬስተር በካንሰር ሕመም ምክንያት በስኮትላንድ ሕይወቱ ማለፉን ለጀማል ይነግረዋል። ሆኖም ፎሬስተር ከመሞቱ በፊት ለጀማል ቁልፍና አንድ ትልቅ የእንጨት ሳጥን አስቀምጦለት ነበር። ይኖርበት የነበረውና ጀማልን ያስጠናበት የነበረውን በኑዛዜ መልክ ተናግሮ ስለነበረ ቤቱን እንዲወርስ ስላዘዘ ቁልፉን ይሰጠዋል። ከመጽሐፉ ጋርም ፎሬስተር ለጀማል የጻፈው ደብዳቤ ነበረ። ጀማል አንተ እኔን ከተደበቅኩበት ጨለማ አውጥተህ ሕይወት መልሰህ ሰጥተኛል። ይህንን መጽሐፍ ላንተ ሰጥቻለሁ፣ መቅድሙንም የምትጽፈው አንተ ነህ የሚል ልብ የሚነካ መልእክት አስፍረውለታል። ጀማል በናፍቆትና በደስታ እያሰበ ማስታወሻውን ይዞ ወደ ቅርጫት ኳስ ሜዳ ያመራል። የፎሬስተርን አምሳኛ ይዞ የወደፊት ታላቅ ደራሲ ለመሆን በልበ ሙሉነት ጉዞን ይቀጥላል።